ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የኢትዮጵያ የባህር በር ጥያቄ የህዝቡን ፍላጎትና ጥቅም ማዕከል ያደረገ ነው ተባለም። ይህንን ያሉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራ ለወጣቶች ባስተላለፉት መልእክት በሁሉም ዘርፍ ያለውን እምቅ አቅም በመጠቀም በልማት ላይ ለማዋል በትኩረት እየተሰራ ነው ብለዋል። መንግስት በተለይም የወጣቶችን ተስፋ በሚያለመልሙና በሚያበረታቱ ስራዎች ላይ በትኩረት እየሰራ እንደሚገኝም አስታውቀዋል። ከነዚህም ውስጥ የአረንጓዴ አሻራ መርሃ ግብር የወጣቱን ፍላጎትና ጥቅም ማዕከል በማድረግ የዛሬና የነገ ትውልድን መጻኢ ዕድል ለማሳመር ታስቦ የተቀረጸ ነው ብለዋል። የኮሪደር ልማትም የከተሞችን ገጽታ ከመቀየርና የቱሪስት መዳረሻነትን ከማስፋት ባሻገር ለወጣቶች የስፖርት ማዘውተሪያ ቦታ ለማስፋፋት ጉልህ ሚና እየተጫወተ መሆኑን ገልጸዋል። ኢትዮጵያ የባህር በር ሊኖራት ይገባል የሚለው ጥያቄም የህዝቡን በዋናነት ደግሞ የወጣቱን ፍላጎትና ጥቅም ማዕከል በማድረግ የተነሳ መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያ ኢፍትሐዊ በሆነ መንገድ የባህር በር እንዳጣች ጠቁመው አሁን ግን በጉዳዩ ላይ የተፈጠረው ግንዛቤ የሚያበረታታ መሆኑን አንስተዋል። የባህር በሩ ጥያቄ ውጤታማ እንዲሆንም ወጣቱ የበኩሉን ሚና ሊወጣ እንደሚገባ አስገንዝበዋል ሲል ፋና ዲጂታል ዘግቧል። የኢትዮጵያ የጤና አገልግሎት ጥራትና ተደራሽነት የሚደነቅና በተሞክሮነት የሚወሰድ መሆኑ ተገለጸ። የዓለም ጤና ድርጅት የኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተወካይ ፕሮፌሰር ፍራንሲስ ቺሳካት እንዳሉት ኢትዮጵያ የዜጎቿን የጤና አገልግሎት ጥራት ተደራሽነት ለማስፋት ያከናወነችው ተግባር የሚደነቅና በተሞክሮ የሚወሰድ ነው ብለዋል። ፕሮፌሰር ፍራንሲስ እንደተናገሩት ኢትዮጵያ ባለፉት ጥቂት ዓመታት በጤና ዘርፍ ትልቅ እምርታ አስመዝግባለች። በኢትዮጵያ ዜጎች ጥራት ያለው የጤና አገልግሎት እንዲያገኙ የመድኃኒትና የሕክምና ቁሳቁስ አቅርቦት ተደራሽ በማድረግ እንዲሁም በሀገር ውስጥ መድኃኒት በማምረት ላይ ስኬታማ ስራ እያከናወነች ትገኛለች ብለዋል። የዓለም ጤና ድርጅትም ከኢትዮጵያ መንግስት ጋር በመተባበር ደህንነቱ የተረጋገጠ የጤና አገልግሎት ተደራሽ እንዲሆን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ለድንገተኛ በሽታዎች ምላሽ ለመስጠት የሚሰራው ስራ ተጠናክሮ እንደሚቀጥል ገልጸው ድርጅቱ በጤና ዘርፍ ከኢትዮጵያ ጋር በቅርበት እየሰራ መሆኑን ተናግረዋል። በተለይም አፋጣኝ ምላሽ የሚፈልጉትን በሽታዎችና ወረርሽኝ ለመቆጣጠር ከኢትዮጵያ ጋር በመተባበር እየሰራ መሆኑን ገልጸዋል። በዚህም ኮቪድ-19ን ለመከላከል ከኢትዮጵያ መንግስት ጋር በጋራ ስኬታማ ተግባር ማከናወኑን ተናግረዋል። ኢትዮጵያ በአፍሪካ የመድኃኒት ማምረቻ ማዕከል እንድትሆን እገዛ በማድረግ ላይ እንገኛለን ማለታቸውን ኢዜአ ዘግቧል። ዜጎች በበጎ ፈቃድ አገልግሎት በመሰማራት ማህበራዊ ኃላፊነታቸውን እንዲወጡ ተጠየቀ። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን የ2018 ዓ.ም የበጋ ወራት የበጎ ፈቃድ ማስጀመሪያ መርሃ ግብር በዛሬው ዕለት አካሂዷል። ትዕግስት ተስፋዬ ዝርዝር አላት። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን የ2018 ዓ.ም የበጋ ወራት የበጎ ፈቃድ ማስጀመሪያ መርሃ ግብር በጎ ፈቃደኝነት ለህብረተሰብ ለውጥ በሚል መሪ ሐሳብ በዛሬው ዕለት አካሂዷል። በዚህ ወቅት የኮሚሽኑ ምክትል ኮሚሽነር ወይዘሮ አስራት ንጉሴ ከጥቅምት ወር እስከ ግንቦት 30 2018 ዓ.ም በሚከናወኑ የበጎ ፈቃድ አገልግሎት ዜጎች ማህበራዊ ኃላፊነታቸውን በመወጣት የማህበረሰቡን ተጠቃሚነት ለማረጋገጥ በርካታ ስራዎች መሰራታቸውን ገልጸዋል። በክረምቱ በተለያዩ መርሃ ግብሮች እንደ ከተማችን ስንሰራ ቆይተናል። በክረምት መርሃ ግብር ከሰኔ እስከ መስከረም 30 ማለት ነው በአራቱ ቆይታ ወደ 15 አበይት ተግባራትንና 19 ንዑሳን ተግባራትን ይዘን ከእቅድ በላይ የፈጸምንበት በማህበረሰቡ ውስጥ በጋራ ችግሮችን መቅረፍ በጋራ መተጋገዝ መደጋገፍንና በተለይ ደግሞ ዋና ዋና ብለን ያልናቸው ከቤት ግንባታ ጋር
ማዕድ ማጋራት የነጻ ህክምና ደም ልገሳና ሌሎችም መርሃ ግብሮችን አካተን ዜጎች እርስ በርስ እንዲደጋገፉና በሌላ መልኩ ደግሞ ዜጎች ማህበራዊ ኃላፊነታቸውን እንዲወጡ ማህበራዊ ፍትህ ደግሞ እንዲረጋገጥ የዜጎች ተጠቃሚነት ያረጋገጥን በከተማችን ማህበራዊ ፍትህ የተረጋገጠባት ከተማ ከመገንባት አንፃር በክረምት መርሃ ግብሩ ስናከናውን የነበረው የበጎ ፍቃድ አገልግሎት ድርሻው በጣም የጎላ ነበር ማለት ነው። አክለውም የመረዳዳትና የመደጋገፍ ባህል የኢትዮጵያን እሴት በመሆኑ የዜጎችን ተጠቃሚነት ለማረጋገጥ በስፋት እየተሰራ ነው ሲሉ ተናግረዋል። አዲስ ልምምድ ነው። አዲስ ልምምድ እንደመሆኑ መጠን ከጊዜ ወደ ጊዜ የነበረው አሁን ላይ እያደገ የመጣበት ማህበረሰቡ ቀድሞም መረዳዳትና ደስታንና ሀዘንን መጋራት የኢትዮጵያዊነት እሴት ነው። ያንን ኢትዮጵያዊነት ያለው ባህልና እሴትን በተቋም አቀናይቶ አድራይቶ መምራት ነው እየሰራን ያለ ነው ማለት ነው። በተለያየ መልኩ ማህበረሰባችን ውስጥ እነኚህን የነበሩ እሴቶችን ሲሸረሸሩ የነበረበት ሁኔታ ባለፉት አመታት ይስተዋሉ ነበር ማለት ነው። ያንን መልሶ የመገንባት ያንን መልሶ እርስ በርስ ማህበረሰቡን የማገናኘት የመረዳዳትና የመደጋገፍ ባህሉን የማጠናከር ስራ ነው እየሰራን የምንገኘው። ኮሚሽኑ እስካሁን ድረስ 20.5 ቢሊዮን ብር ወጪ በማድረግ ለ40 ሺህ አቅመ ደካማ ቤተሰቦች የቤት እድሳት ማድረጉ ተገልጿል። ውድ ተመልካቾች ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ፕሬዝዳንት ዶናልድ ትራምፕ ለዩክሬን የቶማሃውክ ሚሳኤል ለማቅረብ አላሰብኩም አሉ። በተያያዘም ጦርነቱ ለሩሲያም ሆነ ለዩክሬን አደገኛና አስቸጋሪ ነው ብለዋል። ሸሪፍ ኢማም የአሜሪካ ፕሬዚደንት ዶናልድ ትራምፕ ለሪፖርተሮች እንደነገሩት አሁን ላይ ለዩክሬን የረጅም ርቀት ቶማሃውክ ሚሳኤል ለመስጠት አለመወሰናቸውን ተናግረዋል። አክለውም የሩሲያን የታገደ ሀብት ለድርድር መጠቀሚያ ለማድረግ እቅድ እንደሌላቸውም ገልጸዋል። በዚህ መሰሉ ጉዳይ በአውሮፓና በሩሲያ መካከል ማለታቸው ነው ጣልቃ መግባት እንደማይፈልጉ አጽንኦት ሰጥተው ተናግረዋል። የመጨረሻው ገለባ የለም፣ አንዳንድ ጊዜ እንዲዋጉ መፍቀድ አለበት እና እነሱ እየተዋጉ ነው እና እየታገሉ ነው ብለዋል። ሩሲያ ከዩክሬን ጋር የምታደርገው ጦርነት መች ይቋጫል በሚል ለቀረበላቸው ጥያቄ ሲመልሱ አክለውም እሳቸውም በዕፅ አስተላላፊዎች ላይ የሚያደርጉት ጦርነት መች እንደሚሆን ቀነቀጠሮ አላስቀመጡም። በቬንዙዌላ ወታደራዊ መሰረተ ልማቶች ላይ የሚፈጽሙትን ጥቃት በተመለከተ የተጠየቁት ዶናልድ ትራምፕ ምላሽ ከመስጠት ተቆጥበዋል። ትራምፕ አርብ ዕለትም በቬንዙዌላ ውስጥ በሚገኙ ወታደራዊ ተቋማት ላይ ጥቃት ሊሰነዘር እንደሚችል በመገናኛ ብዙሃን የወጡትን ዘገባ ውድቅ በማድረግ በጉዳዩ ላይ ውሳኔ እንዳልሰጡ ለጋዜጠኞች ተናግረዋል። ትራምፕ በናይጄሪያ ክርስቲያኖች ተገለዋል በሚል ሰበብ በሀገሪቱ ላይ እርምጃ እንደሚወስዱ ካስፈራሩ በኋላ የሚፈጽሙት ጥቃት በምድር ነው ወይስ በአየር ተብለው ሲጠየቁ ምንም አይነት ውሳኔ ላይ ለማድረሳቸውን ገልጸዋል። በሌላ በኩል ብዙ ነገሮች አስባለሁ ያሉት ትራምፕ ካለ ታሪፍ በከፍተኛ ሁኔታ ልንጎዳ እንችላለን ብለዋል። ትራምፕ በአሜሪካ ጠቅላይ ፍርድ ቤት የቀረበውን የታሪፍ ጉዳይ በአሜሪካ ታሪክ ውስጥ ከወሳኞቹ ውሳኔዎች አንዱ በማለት አወድሰውታል። በነጻነት በግልጽና በሁሉም መንገድ ታሪፍ መጠቀም ካልተቻለ ከብሔራዊ ደህንነት አንጻር በእጅጉ እንጎዳለን ብለዋል። አክለውም ታሪፍ ከሌለን ብሔራዊ ደህንነት የለንም፣ ሌላው ዓለም በእኛ ሲጠቀም ቆይታል ብለዋል። ለዩክሬን የቶማሃውክ ረጅም ርቀት ሚሳኤል መስጠትን በተመለከተ ሩሲያ ቀደም ባለ ጊዜ ዋሽንግተንን አስጠንቃለች። በወቅቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንዳሉት ይህን መሰል ረጅም ርቀት ሚሳኤል ለዩክሬን ማቅረብ ማለት በሩሲያና በአሜሪካ መካከል ያለውን ግንኙነት በከፍተኛ ደረጃ ይጎዳዋል ብለው ነበር። የቶማሃውክ ሚሳኤል ጉዳይ ገኖ የወጣው ሩሲያ በኒኩሌር ኃይል የሚሰራ ቤሪቬሪስካ ክሩዝ ሚሳኤል ሙከራ በስኬት መጠናቀቁን ተከትሎ ነው። ይህንን በተመለከተ ባለፈው ሳምንት ትራምፕ እንዳሉት ሩሲያና ቻይና በሚስጥር የኒኩሌር ጦር መሳሪያ ሙከራ አድርገዋል። ስለ ሂደቱ ግን ምንም አላሉም። ስለሆነም አሜሪካም የኒኩሌር ጦር መሳሪያ ሙከራ ትጀምራለች ብለዋል። ዜናውን ስናዘጋጅ አናዶሉና ሬዲዮ ፍሪ ኤሮፕን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ